ብዙ ግራ አለ። ስንት አለ አሁን አንተ? 100 ግራ ቢያንስ ከ20 ከ30 ኪሎ በላይ ይዛል አንድ ምርት። አሁን ዛሬ 1 ኪሎ ስንት ነው የሚሸጠው? 400 1 ኪሎ 400 ምናምን። የዛሬው ባለ ታሪክ አቶ ይሽጥላ ሲባሉ መሀል አዲስ አበባ ከተማ ውስጥ ለማመን የሚከብድ የተቀናጀ የግብርና ስራ በመስራት ትርፋማ የሆኑ ሞዴል አርሶ አደር ናቸው። አዲስ አበባ ከተማ ውስጥ በጥቂት ቦታ ላይ እንዲህ አይነት ስኬታማ ስራ እንዴት እየሰሩ እንዳሉ ከእርሳቸው ተምረን እንደምንጠቀምበት አልጠራጠርም። ሰላም ቤተሰቦችና ተመልካቾች፣ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አስተማሪ ወይንም ጠቃሚ ሀሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። የአፕል እዚች እንትኑ አካባቢ ላይ ትላጣለች፣ እቺ ትልጣታለች፣ ትላጣለች። ሌላ ኮምፖስት አለ፣ ሳይቆረጥ ማለት ነው። ሳይቆረጥ ኮምፖስት አለ። እሱ ለዛውም የሚመከረው ወደ ሰኔ ላይ ነው። ለምን? በዝናቡ ምርጥበት በዛው እንትን እንዲ ሰኔ ላይ ጥበታ ውሃ ማጣት መጀመሪያ ጭቃ ይደረጋል። እንትኑ ያው ኮምፖስቱ እዚህ ላይ በፕላስቲክ እዚህ ላይ ስር ታደርገዋለህ። ይሄኛው ነው የሚላጠው፣ እንደዚህ ይላጣል። ዙሪያውን ትላጣለች፣ ዙሪያውን ትላጣለች። ከዛ ያንን ኮምፖስት የነበረው ፕላስቲክ ትኖራለ። ንፋስ ለምሳሌ በብርጭቆ በሚመስል ፕላስቲክ ውስጥ አፈር ትሞላና ትቀደውና ዙሪያውን አምጥተህ ታስረዋለህ እዚህ ጋር ስር ታደርገዋለህ። ከዛ ምን ይሆናል? በዚህ እርጥበቱ እንትን ይለዋል፣ ተስማማዋል። በዚህ ጋር ስር ይሰዳል፣ ስር ያወጣል። እዚህ ላይ ይቆረጥና በዚህ መልኩ ዘሩን ታባዛላችሁ። አንዳንዱም ደግሞ ሌላስ ፍሬ የያዘ ነው። ከዚህ ቅርንጫፍ ላይ ማዳቀል ስራ ይሰራል ማለት ነው። ያኛው ሴቴ ችግኝ ነው፣ በፍሬ የሚሰጠው። ችግኙ ሴቴ ነው። ቢያድግ ያ ፍሬ አይሰጥም። አበባ ያብባል ግን ፍሬ አይሰጥም። ኧረ እባክህ። እሺ። ከዚህኛው ላይ ፍሬ ከሚሰጠው ላይ ተዳቀለው ላይ ከዚህ ላይ ቅርንጫፍ ይወሰድና እዛች ላይ በዚህ እንትን ላይ ይሰካና ንፋስ እንዳይነፍስበት ተደርጎ እዚህ ላይ ይታሰራል። በዋናዋ በመውጫዋ ላይ ነው ያቺ ችግኝ ያለችበት አለች። እንደዚህ ያለ በመሃል ላይ ያለችው እንደዚህ ቅርንጫፉ ላይ አይደለም፣ ታደገ በኋላ ነው። በችግኝነቱ ነው። ሁለት የተለያዩ ዘሮች ናቸው የሚገናኙት። አሁን በፍሬ የሚሰጠው ከፍሬው ላይ ነው የሚወጣው ችግኙ። እዛ ችግኙ ላይ ግን ከዚህ ላይ ቆረጥ እየተደረገ ይሄኛው ፍሬ የሰጠ ነው። ከዚህኛው ላይ ዛየት ወራኑ ቀጥታ ቶሎ ፍሬ ይሰጣል። ያ ችግኙ ብዙ ጊዜ ያልተዳቀለው ብዙ አመት ሊቆይ ይችላል። 3 አመት ምናምን ሊቆይ ይችላል ፍሬ እስከሚሰጥ ማለት ነው። ከዛውም ፍሬ አይሰጥም። ይሄ አፕል ካልተዳቀለ ፍሬ አይሰጥም። አበባ እያበበ ቅጠል እየሰጠ ብቻ ነው። በጣም ፍሬ ከሚሰጠው ዘር ጋር መዳቀል አለበት። አልቆርጠውም። እንጨት ቸክልና እዚህ ላይ ታስረዋለህ። እዚህ ቀና ታደርገዋለህ። እንደዚህ ታደርግና እንደዚህ ቀጥ ብሎ እንዲቆም እዚህ ላይ አፈር ትደፍንበታለህ። መሬት ጋር ስር ከሰደደ በኋላ እዚህ ላይ ትቆርጥና እንዳለ ማባዛት ይችላል። ምንም መግዛት አያስፈልግም። በጣም ምርታማነቱ እንዴት ነው? ምርታማነቱ በደንብ ከተሰራበት በጣም ምርት አለው። በአመት 2 ጊዜ ይዛል። ያገኘው ነገር አለ? አዎ፣ በዚህ በፊት አግኝቼበታለሁ። ስንት አመቱ ነው? እኔ ቆይቷል። በደንብ ይሄው ውስጡ ሌላ ነገር ስለምንሰጥ ነው እንጂ ስለሳሳ አንደኛ ወጪውን ከብዶኛል። ያጥሩ ማለት ነው። ወፎችም ያስቸግራል። እሱ ካለ ግን በትክክለኛ አሰራሩ በእንደዚህ አይነት ነው። እንደዚህ ተደርጎ ኮምፖስት ይደረጋል። ውሃ ይጠጣል። በቃ የዝናቡ ብቻ በቂ ነው። ይሄ ድርቅ የሚቋቋም ነው። በቃ እንዴ ጠጥቶ አመቱን ሙሉ እንትን ይላል። በራሱ በዝናብ በተፈጥሮ ብቻ በቂ ነው። ግን መጀመሪያ ኮምፖስት ይፈልጋል። ኩትኳቱ የመኮትኮት ቁፋሮ ይፈልጋል። ከዛ ውጪ ውሃ ማጣት አያስፈልግም። እና ምርት ይሰጣል ማለት ነው። የሚገርም ምርት ነው። አሁን የወጣው ምርት እየቀነሰ ነው የሚሄደው። አበባ እንደኛ ፍሬው ያንሳል። ይሄ ሲይዝ ማለት ነው ምንም ይሄ ግንዱ ሁሉ አይቀርም። ይሄ እንዳለ ስንት አለ አሁን አንተ? 100 ግን እዚህ ጋር ብዙ ይታያል። እዚህ ጋር ፊት ለፊት እሱ ነው እንዳለ 110 ነው ምናምን ነው። 110 እየተነቀለ ምናምን በሮች ሲያርሱ እየነቀሉ እዛ ጋር ፍሬ ያላቸው አሉ። እንያቸው እንደይደር ከርቀታቸው በጣም ይሄ እኮ ደስ የሚል ከባንክ ቤት ራሱ ብር መበደር ትችላለህ በዚህ ይባላል። አይ እንደዛ ማን ትኩረት አደረገ? አሁን ይሄ ፍሬው ነው። እንደዛ ብንላቸው እዛ ጋር አበድሩም እንደዛ ሲባል ሰምቼ የቤት ካርታ እንትን ይላሉ። እንደዛ አይነት ነገር የእርሻ አበድር የለም። ማን ያበረታታዋል? ያበረታታው ከስንታል የለም። ይሄውን ይሄ እንደዚህ ነው የሚይዘው። እንደዚህ ፍሬ ይዛል። ያው ብዙ ይዟል። አፕል ይሄ ቢያንስ ከ20 ከ30 ኪሎ በላይ ይዛል በአንድ ምርት። ከስንት አመት በኋላ ነው ምርት መስጠት የጀመረው ያልከው? እሱ ነው በአመቱ የተዳቀለ ስለሆነ ወደ በአመቱ የተዳቀለ ስለሆነ ከዛ ደግሞ ሁለተኛ ላይ ደግሞ ወደ 7 ኪሎ ይገኝለታል። ከዛ ያለ ምርቱ እየጨመረ ነው። አሁን ይሄ ኦሬዲ ይዟል በጣም። አሁን ይሄ ይገርም ነው በጣም። እና
አዲስ አበባ በጣም ይመቸዋል አየሩም ለነገሩ አየሩ ይመቸዋል። አየሩም ምቹ ነው። እሱ የሚፈልገውን ውሃ አለማጠጣት ነው። በቃ ውሃ አይፈልግም። በቃ ውሃ ላይ እንትን ሳይሆን እሱ የሚፈልግ ኩትኳቶ ነው። አየሩ እንትነቱን እዛው እንዲቋቋም ተወሰነ ማዳበሪያስ ማዳበሪያ የማያስፈልገውም ኮምፖስቱ በቂ ነው። ኮምፖስቱ በቂ ኮምፖስት ካለው ወፎች ናቸው እንደዚህ እየበሉት እንደዚህ አይደለም። በጣም ነው የሚይዘው። አየውና እየበሉት የሚገርም ወፎቹ በቀን ነው እዚህ ላይ ናቸው። በቃ ይሄ የሆነ ይበሉ ቀን በቀን እዚህ ላይ የሚገርም ወፉ ነገሩ። አሁን ይሄ ምን ማድረግ አጥሩ በደንብ መታጠር አለበት። ኦኬ ይሄው ብቻ መሆን ያለበት ሌላ እንትን መሰለኝ አጥር ያስፈልጋል። ከላይ አጥር እንትን ያስፈልጋል። ከላይ ያው በመሸፈን አለበት። ይሄን ብቻ አይደለም። ይሄን አበባውን ይበሉታል። እሱን ከበሉትማ ጉዳት። አበባው ከረገፈ ዋጋ ቢስ። ይሄ ደግሞ ንቦች ይወዱታል። ንቦቹ ሲነካኩት የሚያዳቅሉት እነሱ ናቸው። አሁን ይሄ ወደ 10 ኪሎ ይዛል ማለት ነው። አራ አልያዘም። እንደው ይሄ ያዛ ይባላል። ውሃ ሲጠጣ አይወድም። ይሄ አበባው እንዲያፍር እንዳይዝ ያደርገዋል። ውሃ ጠምቶት ትንሽ ውሃ ሲያገኝ ነው። አበባው ነጭ ነው። ዘሩ ይለያል ማለት ነው። ይለያያል፣ ቀይና ነጭ። አሁን ይሄ ሁሉንም የሚይዘው በደንብ በእንክብካቤ ውሃ ጠምቶት በዝናብ በዳመና ይሄ ግን ሁሉ እንዳለ ያብባል። ይሄ በጣም ምርጥ አፕል። አሁን ይሄ ያዘ ማለት አይደለም። አልተመቸውም ቅጠል አበዛ ማለት አልተመቸውም። ይይዛል። ስለዚህ አሁን ቅጠል እንዳያበዛ ምንና ባዶውን ይቀራል። በዛን ሰዓት ኦኬ ያኔ ነው የሚያፈራው። ውሃ ጠምቶታ ማለት ነው። ኦኬ ውሃ ሲጠማው ነው እንትን የሚለው ምርት የሚያመጣው። ኦኬ የዛ አሰራር ራሱ ይቻላል፣ ይለያል። አሁን ይሄ ይልን አሁን ይሄ አበባ የሚጀምር ይሄ አበባ በዚህ ላይ ይሁሉ ይዛል ማለት ነው። አዎ ይሄ አሁን አበባ አየውታው እንቡጡ ይሄ በጣም ደስ የሚል ነው። አንዱ ነው አተኩሮ አሁን የና አተኩሮ በሰራው የሚገርም ትክክል። አንደኛ ትኩረት፣ ሁለተኛ ደግሞ ትንሽ መሬት ያለው ሰው እንደዚህ አይነት ውድ የሆኑ እንትኖች ላይ ትኩረት ቢያደርግ። አሁን ዛሬ 1 ኪሎ ስንት ነው የሚሸጠው? 400 1 ኪሎ 400 ምናምን እና ይሄ በጣም ለጤናም ይሄ ትልቅ አስተማሪ እንትን ነው። እንደገና አሁን ይሄ ምን ይሄዳል ነው አብሮ የሚሄድ ነገር አብሮ ጋር የሚሄዱ ነገሮች ነው መስራት የሚሄዱ ነገሮች። አሁን ምሳሌ ንብ ከሆነ ንብህን እያረባ አንደኛ አበባም ጥቅም ነው። ሲቀጥልም ደግሞ ያዳቅሉላል። እንደገናም ደግሞ አየር ንብረቱ በጣም ስንት ጥቅም አለው። ብዙ ጥቅም አለው። ብታሰፋው ነገ ትልቅ ማስተማሪያ። ይሄንን ሙሉ ሳቀዋለሁ ብዬ በቃ ይሄን መሬቱ ሙሉ ክፍተት አለው በማለት ይሄን ክፍተት ሞልቼ ምንም ከሌላ ጋር አላመጣም። ምሳሌ አሁን ይሄንን እሱን ተቆርጠውና አልቆርጠውም። ኦኬ እንጨት ቸክልና ዘይት ታስረዋለህ። ኦኬ እንዲያውም ከዚህ ቀናት አደረገዋለሁ። ትፍቀዋለህ እዛ አልፍቀውም። ሳትፍቀው ራሱ ስራ ያወጣል። አዎ እንደዚህ ታደርገውና ይሄን ትልቅ እውቀት ነው። አፈር ትሸፍናለህ። አዎ እንጨት እንደዚህ ታደርግና እንደዚህ ቀጥ ብሎ እንዲቆም እዚህ ላይ አፈር ትደፍንበታለህ። መሬት ጋር ስር ከሰደደ በኋላ እዚህ ላይ ትቆርጥና በጣም ድንቅ እንትን ነው። አዎ ይሄ እንዳለ ማባዛት ይቻላል። ምንም መግዛት አያስፈልግም። በጣም ብታወጣም ወጪውን ይመልስልሃል። አሪፍ ነው። እኔ ራሱ አንድ ቀን እሞክራለሁ፣ ወስዳለሁ። ይሄንን አሁን ከፈለገ እዚህ ማባዛት ይችላል። ከዚህ እጂ ቆርጠ 40 እንትን ብዙ ላይ ስር እንዲሰድ ሰኔ ላይ አሁን ዝናብ ከዛ እሱ ችግኝ ይሆናል። ይሄ ቀጥታ ምን ብትተክለው በቃ እንትን ይላል። ምንም አይጠወልቅ ብላ ቀጥታ እንትን ብላ እዚህ ላይ ቆርጦ ተበጥሰዋል። እዚህ ላይ ስር እዚህ ጋር በጣም አሪፍ ነው በጣም ይሄ ማሽላ ነው። ወፎች ግን ይሉት ወፎቹ ራሱ አሁን እየበሉት ኦኬ ተከፍቱ ነው ማሽላው ምናምን ዝም ብዬ ነው እንዴ ይሆናል ማየት አለብኝ። ኦኬ ሪሰርች ጥናት ምን ይሆናል እዚህ እንትን አሁን ያገር ማሽላ ቢዘራ ይሆናል የሚለውን ነገር ነው። በሌብል ብላ አይደል? አሁን ይኸውልና በትክክለኛ ይሆንና እየሰጠ ነው። የሚገርም ወተት ይዟል። አሁን ፍሬ ይዟል። ስለዚህ አሁን አንድ ሰው ይሄንን እንደዚህ እንትን ብሎ እዛ ላይ የሚያገኘውን በዛ ላይ ደግሞ ይሄን ፈይቶ ማሽላ ግን እኛ የምናውቀው ቆላ ላይ ነው። አንተ ግን አዲስ አበባ ውስጥ አመረትክ እንደሚሆን አረጋግጥኩ ማለት ነው። ሪሰርች ጥናትን ሰርታል። በደንብ ነው የሆነው። ሆኗል። እስማው እና ምንም የማይሆን ነገር የለም። ፍሬ ይዟል። ፍሬውን አይተናል እንዳለ አሁን በቃ ማሽላው በጣም የሚገርም ነው። እኛ የምናውቀው ቆላ ላይ ነው። በጣም ሆነ አንዷ ነገር ስንት እንደሆነ ከስር ያወጣል። በጣም ማንኛውም ሰው ወፎች ላይ ትኩረት አድርጎ ብዙ ሰው ቢሰራ ግን ወፎች ነው በጣም ቡና እዚህ በደንብ ይዞላል። ኧረ በስመ አብ ይሄማ ደቡብ ምዕራብ ኢትዮጵያ መስሏል። አዲስ አበባ ውስጥ አይመስልም።
እንዴት ነው ግን ቡናው እንደዚህ ፍሬያማ ይሆንልህ? ኧረ ምን መሻል አልያዘም። ይሄ አልያዘም ያዛ ይባላል። ኧረ እባክህ አሁን ይሄ ዘንድሮ ኃይለኛ በረዶ ጥሎ ነበር። እንደውም ይሄ ተቋቁሞታል። ይሄ እንደዚህ ያደረገ በረዶ የመታው ነው። በረዶ የመታው ነው። አዎ እንጂ አምና ይሄ አቅቶት ቢወርቅ የተነሰነ ዘንድሮ ይሄ በጣም የሚገርም ነው። አንተ ደቡብ ምዕራብ መስሏል። አሁን ቡና ብዙ ሰዎች ይተክላሉ አዲስ አበባ ውስጥ። እንደዚህ አይሆንም። አሁን ይሄ ደቡብ ምዕራብ ያለው ነው የሚመስለኝ። ምንድነው ሚስጥሩ? እስቲ ብትነግረን። ውሃ አዘል መሬት አይመችም። እዚህ በዛ መሬት እንትን ሲል ለማንኛውም ነገር ውሃ የሚበዛበት አትክልት አይሆንም። ፋሰስ ሲሆን ውሃ ጋር እንዳይተኛ ዝም ብሎ ቀን በቀን ስለጠጣ ይመቸዋል ማለት አይደለም። የራሱ መጠን አለው። በስንት ጊዜ ነው የምታጠጣው? እንዳፈሩ መጠን እንዳፈሩ ውሃ እየያዘ አንዳንዱ ውሃ የመያዘ አሁን ይሄ ውሃ ይዝ ውሃ የሚይዝ እንትን። ስለዚህ ቶሎ ቶሎ ታጠጣለህ። ውሃ ቢጠጣ በሳምንት ቢያገኝ። ሌላስ ኮምፖስት ምናምን የምትጨምረው? እንደገና ደግሞ ውሃ የምትጨምርበት ውሃ ቶሎ ቶሎ የምትሰጥበት ወቅት አለ። አሁን አበባ ይዞ ፍሬ ላይ ሲሆን ቶሎ ቶሎ ይሰጣል። ለምን ፍሬ እንዲህ ፍሬ ቶሎ ምርት ላይ ስለሆነ ግድ ነው። የሚገርም ነው። አንተ በስማ ቡና ይሄ እንግዲህ ከዚህ ይማሩ አዲስ አበባ ውስጥ። አሁን እኔ ሁለት ነገር ገርሞኛል። ማሽላውና ቡናው አዲስ አበባ ውስጥ እንደዚህ ሲሆን ገርሞኛል። ቡናውን በጣም ነው የሆነው። ይገርም ነው። እዚህ ትምህርት እንወስዳለን ማለት ነው። ተመልከቱ። ቀፏየው ይገባል። የሚገርም ነው። አንተ እኔ በማሽላው ተደነቅኩ። አዲስ ማሽላው በጣም የሚገርም ማለቴ ቆላ ላይ ነው የምናውቀው። አሁን በሄክታር ብትተክለው የሚገርም ግን በቃ አዲስ አበባ ላይ አንተ ፕሩቭ አረጋገጥክ። ቡናም በዚህ መልኩ ይሆናል አዲስ አበባ ላይ በየጓሮ ሰዎች ሰው ዛፍ ዝም ብሎ ዛፍ ከሚተክል ይልቅ አሁን ከዚህ ምን አገኛለሁ? ምንም አላገኝም። ከዚህኛው ዛፍ የብርብራ የሚባል ብርብራ ነው። አበባውም ይሄን የሚጠቅም አይደለም ለእንትኖች ለልጆችም ምንም ቅጠሉም አይበላም። መዛማ ነገር ነው። ብርብራ የሚባለው ዛፍ ይሄ ነው። ብርብራ አሳ ማስከሪያ ነው። አሳ ማስገሪያ የሀገር በቀል ዛፍ ነው። ቢሆንም ግን የሚጠቅመን ማንኛው ነው? ይሄኛው ኮሽምና ወይም ደግሞ ለቀፎ አረካንት ጠቃሚ ነው። አበባም ታገኛለህ፣ ከተለያዩ እንትኖች ታገኛለህ። በጣም ምንም ለቡናው ጥሩ ነው። ጥላ ይሆነዋል። ለቡናው ጥላ ይሆናል። ቡና ደግሞ ጥላ እንዲያውም አንድ አስታወስከኝ፣ ጥላ ግዴታ ነው። እንደውም መጥፋት ያለበት ቢኖር ባህር ዛፍ ይሄ ባህር ዛፍማ ጎጂ ነው። የሚገርም ነው። አንተ በጣም ይሄ ትልቅ ትምህርት ነው። አንደኛ ስለ ቡናውም ትልቅ ጥናት ነው የሰራው። ፕላስ ስለ ማሽላውም በጣም ነው የገረመኝ። ማሽላም አሁን በዝከታጎ ለመስራት የሚፈልግ ሰው ካለ በጣም የሚገርም መስራት ይቻላል። በጣም የሚገርም ነው። ወቅቱን መለየት ስንት ወር ይወስድበታል? መቼ ይደርስልኛል? ውሃ ዝናብ እንዳያበላሸው ማለት ነው። የሚገርም ነው። አሁን በአሁኑ ሰዓት የተዘራው ደግሞ ለሚቀጥለው ወደ በጋ ላይ ነው። እነዚህ ሙዝ ናቸው። ኦኬ። እዚህ ያው አፈር እንደዚህ ቅጠል መውጣቱ ብቻ ሳይሆን ለስላሳ አፈር ይፈልጋል። ይሄና አፈር ወሳኝ ነው እኮ በቃ። ይሄ ፒኤቹ መተምረምሮ መታወቅ አለበት። ፒኤች መጠኑ አሲዳማነቱ ለዚህ ይመቻል አይመችም። ለምንድነው ወይ አፈር ዘርግፎ የተለያየ ነገር ማግኘት አለበት እንጂ ዝም ብሎ በዛ አይነት አይሆንም። አፈር እንደሚያስፈልገው አረጋግጫለሁ። የዚህን እና ለትርንጎ ተመሳሳይ አፈር ነው። ሙዙ ይሄ ከአርባ ምንጭ ነው ከየት ነው? ምን የምትጣበሰር ኬንያ ሙዝ ጫጭሮ። አሁን እቺ ዘሯ ማባዛት ትችላለህ? ማባዛት ይቻላል። ኦኬ፣ ማባዛት ይቻላል። የሚገርም ይሄ ግን መሬት ግን ይፈልጋል። ደህና ውሃ እንዲለየውም ደግሞ አይፈልግም። ውሃም እንዲለይ እንክብካቤ ትቆፍራለህ። ኮተኮትና ማዳበሪያው ላይ ሰጠው ነው። ይሄን አልሰጠሁትም፣ ግን ቢሆንም አፈሩም ግን ምቹ አይደለም። ኦኬ፣ አፈሩ የተወሰነ ስራ ይፈልጋል። ሸንኮራው እንደ ልብ ነው። አሪፍ ነው። አዲስ አበባ ውስጥም ያለው አይመስለኝም። አሁን ገጠር ሄድኩ። በስማ ህይወትም ማደስ ነው። የሚገርም ነው። ይሄ ትርንጎ ነው። ቆይ እሱ ላይ ብዙ ታወራኛለህ። የኛ ሀገር እንትን ስለሆነ ትርንጎ በየት በኩል ትርንጎ ይሄ እንትንም ራሱ ብርቱካንም ተመሳሳይነት እንትን አለ። ሎሚ እስቲ ይሄስ ትርንጎ ነው። ይሄ ትርንጎ ነው። ያኛው ለብቻው ያለው ኦኬ። ትርንጎ እዚህ ጋር እንጠልጥሏል። ና እስቲ አንዴ ያቺ ትርንጎ ነው። ትርንጎ ነው። ገና በደንብ እንክብካቤ ማለት ነው። ይሄ እንዳለ ትርንጎ ነው። ትርንጎ የኢትዮጵያ ሀገር በቀል
አትክልት ነው። ምቾት ካገኘው ማለት ነው። ቱሩንጎ ዘፈንም አለ አይደል? ቱሩንጎ የሰው ስምም ነው። አፈር ይፈልጋል። አፈር ይፈልጋል። ይሄስ ና እዚህ ጋር የሺጥላ ይሄ የአበሻ ስትሮቤሪ ነው። ጎራ ነው የሚባለው በገጠር ግን ወፋ እንትን አይደለም። ያውን ይበላል እኮ ጥቁር አጋም ነው። አሁን እቺ ተመልከቱ። እቺ አሁን የደረሰው ማሳይ ይኸውና የደረሰ እንደዚህ ወፎች ያላዩት እንደዚህ ሲሆን ነው የሚበላው። ያውን አሁን እየደረሰ የጎመራ አበሻ ስትሮቤሪ ነው። በምርትም ጭራይ ማቋረጫ የለውም አመቱ ሙሉ ነው። አሁን እቺ እንዴት ነው የምትተከለው? ተቆርጣ መሰለኝ ነው በፍሬ እንትን ይቻላል። ፍሬውም ይጸቃል። እንደገና ደግሞ ልክ እንዳልኩህ በዚህ ላይ ማለት ይቻላል። በዛ ቀጥታ እንደዛ ብታደርገው ደግሞ እኔ ራሱ ወስደዋለሁ። ይሄን ቆይ መወስዳቸውን እየጻፍኩ ነው በጭንቅላቴ። ይሄ እንግዲህ አሁን ጎራ ነው። በሌላ ዓለም ላይ ትልቅ የስትሮቤሪ ነው የሚባለው። ለኛ ሀገር አሁን የአበሻ ስትሮቤሪ በጣም እኮ ምን ይፈልጋል? ይሄም ውሃ ይፈልግ። ውሃ እንዲበዛበት አይፈልግም። ኦኬ ማንኛውም ተክል ውሃ ሲበዛበት በልክ ሲሆን ይሄ አበሻ ጎራ ይባላል በኦሮምኛ። ይሁን በአማርኛ ገጠር አካባቢ እንደዚህ ይላል። ይሄ ግን እንደ ዳጥር ላይ ምናምን ነው በጣም። እንደገና ደግሞ ይሄ ራሱ ቅጠሉ ለፍየሎች ለምናምን አንደኛ ምግብ ራሱ የቅድሟ ኦኬ የኬንያ ሙዝ ማለት ይሄ ነው። ቁመቱ እንደዚህ ነው። ግን አሁን ቀጭን አልሆነም። ቀጭን ኮና ለዚህ እኮ ነው። አሁን ይሄ ፍሬ መሬቱ ስላልተመቸው ቢመቸው እንደገና ግን መበተንም አለበት። ስራ ደግሞ ምን ይሰራው? ይሄ መነካካት የለበትም። ሲሰራ እዚህ ጋር ያለው ይቆረጣል፣ አየር እንዲያገኝ ደግሞ እንደዚህ የሚደረገው ነገር አለ። ኢቭን የራሱ መቆረጥ አለበት እኮ ምን ይጠቅመዋል? ምን እንትን አይደለም ለመሰለ የንክኪ ታርቀዋለህ። አንዳንዶቹ ይሸፍኑታል ለመሰለ ይሽጥላ ፍሬ እንደዚህ ከያዘ በኋላ ማንኛውም አትክልት ማለት ነው ቅጠሎች ተቆርጦ መጣል አለባቸው። ወደዚህም ሄደው ኢነርጂ ወደ ፍሬ ነው የሚዞረው። ንክኪነቱ ምዛሱ ይንተላል ሁለተኛ ከለር ይኖረዋል። ወደዚህም ሄደው ምግብ አሁን ወደዚህ ሺፍት እናደርጋለን። ቆርጠማ ማስወገድ ብዙ ጊዜ እዚህ ጋር እንደዚህ ቆርጠ። አዎ በጣም እኔ ገበሬዎች እንደዛ ሲያደርጉ አውቃለሁ። አይ ሙዝም ራሱ ይሻላል። እንክብካቤ አለው። የሚገርም በጣም የሚገርም ደስ የሚል ነው። ይሄ ቱሩንጎ ምን ሆኖ ነው? ቱሩንጎ ነው አይደል? ፈንገስ ይሁን። ፈንገስ ነገር ምን እንዳደረገው ስሩ አልተነካካም። በራሱ ዲዛይን ፈንገስ ነው። ግን ይሄን ለማባዛት ደግሞ በጣም ቀላል ነው። እሺ እንዴት ነው በፍሬው? ማስገድ መሬት ነው። ወይ አፈር ፋቅ አድርጎ ታደርገዋለህ። በጣም ብዙ ከዛ እንትን ይላል። ግን ጨርሶ አልደረቀም። አልደረቀም። አይ ሞትማ ዲሲዝ ማለት ነው። የሚገርም አያያዝ ነው። ይሄ እንዳለ ግን ይሄ በሽታ መኖር የምታውቀው አፈሯ አልመቸት ይሉት እንደዚህ እንትና ፈንገሳ እነዛኛው የሚገርም ነው። ይሄ የአፈሩ አለመመቸት ይሄ መቃጠሉ አፈሩ የሆነ ያነሰው ሌላ አፈር ይፈልጋል። ሌላ አፈር ለስላሳ አፈር ይፈልጋል። ኦኬ ቱሩንጎ ይሄ ነው። በቃ እንደዚህ አይነት ነው ቱሩንጎ ማለት ይሄ ነው። እቻው ትንሽ ሆነች ገና አልደረሰች። ክረምት ነው የሚይዘው። ቱሩንጎ ብዙም ሰው አያውቅም መሰለኝ። እኔ ራሱ ቆይቻለሁ ካየሁት። ቱሩንጎ ግብዳ ነው ዱባ። የሚገርም ዘይቱናም አለ። መሬቱ ራሱ ስፖንጅ አይደል እንዴ? ኮምፖስት የሚገርም ነው። ወደዚህ ኦኬ ወደዚህ እንትን ትያለህ። ገና ላይ ቆርቆሮ ይሰራል። ራቅ ተደርጎ ቀፎ ጨመርኩ ወይ ባለፈው የነኛው ናቸው። ኦኬ ሻል ተጨመረ። ውጤታማ ነው ማለት ነው። አይ ደህና ነው። ለእንስሳቱ ግን ያን እንዳወራ ነው ገብተውባቸው አያውቁም። ኧረ የኛው ምን አለ መሰለኝ እንደዛ ክፍተት የሆነው ትንሽ መዘጋት አለ። እነሱ ወደ ቤት ገብተው መተናኮል እንትን የላቸውም። ችግሩ ምን እንደሆነ ቃል ግልጽ እንደዚህ ክፍተት ከሆነ ግን ሊገቡ ይችላሉ። እንጂ ግን በማር ስትቆርጥ ጠና አይቆረጥም።
ምን ሰዓት ላይ መሰለህ? ማታ 12 ሰዓት አካባቢ እንትን ማታ ላይ ሰዓት አለው። ከዛ እንዴታቸው ይበርድላቸዋል ጠዋት ላይ ማለት ጠዋት ላይ እና ጠዋትና ማታ ነው ማለት ጠዋትም ሳይሆን ማታ ላይ ነው። ከዛ ሰከን ብለው እንትን ይላል። ኦኬ እንደገና ደግሞ በዝናብ አይነካም። ያውን ፕላስቲኩ ጉንዳን ለመከላከል ነው። ጥቁሩ ውስጥ እንሽላይት ምናምን በእንትን ሸረሪት ምናምን እንዳይገባባቸው ጉንዳንም ከላይኛው እንትኑ ጋር አብሮ እንዳይሰሩት ከእንትኑ ጋር ክዳኑ ላይ አጣብቀው እየሰሩት አንድ ልጅ እንቸገራለን። እንዳይጣበቅ ላስቲኩ ላይ ነው የሚጣበቀው። ላስቲኩ ላይ ነው መከላከያ ላይ ቀይርለታ ጠንካራ ነው በራሱ ልክ እንደዚህ መንዘርፈፍም የለበትም። የራሳቸው ጥሩ እንደዚህ አሁን ፀሐይ እዚህ ቆርቆሮ አለ አይደለ? ፀሐይ የሚሞቀው ከሆነ እንጀራው ይቀልጣል። አይመቻቸውም ይችላል። ለጊዜው ማስታገሻ ብዬ ነው እንጂ ላይኛው ላይ ከፍ ተደርጎ ሸረሪትም እንዳይወታች እንዳይወርድ ራቅ ተደርጎ ፀሐይም እንዲደርስባቸው ተደርጎ ይሰራል። ለምን ጠዋት ሲወጣ ፀሐይ ያገኛል። ስለዚህ አሁን ምግባቸውን እንደ ልብ ጫካ እዚሁ ነው። እንደገና መሬቱ ደግሞ መጽዳት አለበት። አልጸድገና አላጸዳሁትም ነው። ኦኬ ጽድት ይልና መሬት ሳይሆን ሊያርፉ ሲሉ መሬትም ሊያርፉ ይችላሉ። አሁን መሬት አርፈው እንደገና መነሳት አለባቸው። አሁን እዚህ ላይ በጤዛ እዚህ ላይ ካረፉ አይነሱ ይሞታሉ። አሁን ምን ያክል ምርት ይሰጣል? አሁን ስንት ናቸው? 6 7 አቨሬጅ ማለት ነው። አማካይ ምንም ይታወቃል። አሁን 10 እንጀራ ነው የሚይዘው። 10 እንጀራ ሲይዝ 10 30 ማለት ነው። ሙሉ ቀፉ 30 እንጀራ ነው። አማካይ ቢያንስ 3 ኪሎ ይዛል። አንድ 3 ኪሎ ይዛል። አሪፍ ነው በጣም። አንድ 3 ኪሎ ካለ በደንብ ከሞላው አሁን እዚህ ከተሞላ በጣም ያን አባስተ ማግኘት ነው። እንደገናም ደግሞ ሲቆረጥ ለነው ደህና ማር የሚሰሩት በየጊዜው ሲጸዳ ጥሩ እንክብካቤ ሲኖር ነው። በቃ እንክብካቤ በቃ እነሱ ስራ ማግኘት መስራት አለበት ግድ ነው። ንቡ እንደበዛ ደግሞ ያው ወልዶ እንዳይሄድ መከላከል ነው። እዛ ላይ እንዳይገነጠሉ ተገንጥለው እንዳይሄዱ ተገንጣይ አውራው ነው እንዲገነጠል የሚያደርገው። ስለዚህ የሚገርም ነው። እኛ ያን አድርገነዋል። ብዙ ስህተቶች አሉብን። የሰው ጥረት አለ በጣም ሳይጠበቅ ራሱ የቻለ ሰው ይፈልጋል። ትልቅ ስራ ነው። ቀላል ሊመስል ይችላል። አዎ ትክክል። እና ትኩረት አድርገን ማታ ላይ እየተዞረ ሸረሪት በጠረጋ ያለበት ከስር ቁጫጭ እንዳይኖረው የተለያዩ ነገር እነኝህም በቃ ሁልጊዜ እንክብካቤ ይፈልጋል። ስለዚህ ያን ስትንከባከባቸው ንቦቹ ጤንነታቸው ሲጠበቅ ነው ምርት ሊጨምር የሚችለው። እንደገና ደግሞ አበባዎች መትከል ብዛ አካባቢ ዙሪያ ያንተ ኦልሬዲ ዙሪያውን ጥቅጥቅ ያለ እርሻ ስለሆነ ከዚሁ ነው የሚጠቀሙት። ምናልባት ወደፊት የቡናው እያደገ ስለሚል የቡናውንም መስማም የተለያየ ነው እኮ አልፋልፋ ነው የሚመቻቸው። አልፋልፋ አሳይተኝ ነበር። እዚህ ነበር አይቻለሁ አንድ ጊዜ ከዚሁ ሰፈር አሳይተኝ። እዛ ጋር ያጨው ነው እንጂ የሚገርም ነው። አልፋልፋ በጣም የሚወዱት በጣም ለሱፍ የፈረንጅ ሱፍ ኦኬ። ሌላም አለ የራሳቸው አበባ አለ የማያቋርጥ አበባ ኦኬ። በጣም ታሳቢ ከተሰራ ያን ተሰራ ነው። እንደ ቀልድ የምትሰራቸው ስራዎች አንዱ ባንዱ ይመጋገል። ዘይቱናው ራሱ በጣም እንዴት ነው የያዘው? በስመ አብ ወፍ መከማቻ ይሄ ሰፈር ወፍ ፓርክ ነው። የወፍ ጫጫታ ነው። ፓርክ ትልቅ ፓርክ ነው። በእውነት ወዳለበት ነው የሚመጣው ማንኛውም ነገር አውሬውም ምኑም ተገናኛለሁ። በቃ የሚገርም ነው። እና አሁን የወፍ አይነት ዝርያ እንታየው እዚህ በቃ ያ ራሱ እኮ ትልቅ ንብረት ነው። ወፎቹ መሰባሰባቸው ገበሬ ለሰውም ለወፍ እንትኑ እኮ ነው በጣም የሚገርም ነገር። አሁን የሆነ ቪዲዮ አይቻለሁ። ማላዊ የሚባል ሀገር ማለት ማላዊ የሚባል ሀገር ታውቃለህ? ደቡብ አፍሪካ ማለት ነው። ወፎች ላይ ስላነሳ ነው እኮ እኔ ደግሞ የሰማሁትን ያየሁትን ሼር ማድረግ ስላለብኝ ነው። ግረመገሪ ነርስ ዲግሪ ተመርቆ ስራ አጥቷል። 2 አመት ፈለገ። የለም ነርስ ነው እንግዲህ ሐኪም ማላዊ የሚባል ሀገር ማለት ነውና አሁን እኔ እንዳንተው የሚደንቀኝ ሰው ነው ያ። አሁን አንተ እዚህ ትደንቀኛለህ ኢትዮጵያ ውስጥ፣ ያ ደግሞ ከማላዊ የሚደንቀኝ ይከታተላቸዋለሁ። በጣም ኢንስፓየር ያደርገኛልና ነርሱ ነው አንተ ስራ አጣ 2 አመት ፈለገ። የለም ግራ ቀኙን ሲያይ ምንም ነገር የለውም። ደሃ ነው ደግሞ። ከዛ ሞባይሉን $70 ሸጣ። ግብርና ውስጥ ነው የገባው። እዛ ሀገር መሬት ይሸጣል፣ እንደኛ ሀገር አይደለም። የሆነች መሬት ገዛ ገባ። ከዛ በኋላ ሲል አሁን አንተ የምትሰራውን አይሰራ ነው የሚሰራው። የማይሰራው ስራ የለም። ግብርና ነፃነቴን ያስገኘልኝ ስራ ነው የሚለው ይመሰክራል በትልቁና ከዛውን ሀብታም ሚሊዮነር ሆኗል። በዚህ ሰዓት ኦልሞስት ከጀመረ 7 አመት ሊሆን ይችላል። ሚሊዮነር ነው። ዓለም ላይ ራሱ ተጽዕኖ ፈጣሪ ነው። የሚገርም ነገር ነው። ከዛ
መጨረሻ ላይ ሰርቶ አንድ ነገር እየሰራው ቅርብ ቀን ደግሞ ያየሁት ሁሌ እከታተላለሁ። እንዳንተ አሁን መጥቼ ራሴን አድሼ ለሜዳ ላይ የመጣሁት ለኔም ለተመልካቾችም በቪዲዮ ደግሞ የሱን በየጊዜው እከታተላለሁ። የወፍ ቤት ስራዬ ብሎ እንደዚህ እንደ ላሞቹ ቤት እንዳንተ ሰርቶ ይሰጣቸው ማደሪያቸው፣ እንቁላል መጣያቸው፣ መራቢያቸው ኤቭሪቲንግ ምግባቸውን እየገዛ ለብቻቸው ምን የመሰለ ቤት። እዛ ላይ ደግሞ ምን ፈጠረ የቱሪዝም ነጩ ማዕት ህዝብ ተንጋግቶ አሁን እኛ እዚህ ጋር ወፍ ምናምን ላልከው ነው እዛ ቢዝነስ አድርጎት ያ ልጅ የሚገርም ገንዘብ እንደ ችግር አሁን እዛ አፕል በላ። እኔ ራሱ አፕሉን እያሳየው ቅድም እዚህ ዘይቱን አበላ እንደ ችግር ግን ምንድነው ትልቅ ገንዘብ ነው የሚያመጡት። አሁን እንዲያውም እዚህ ግረ መንገዴ ያን ልጅ አስታውሼ ነው። አሁን አንተ እዚህ ጋር በተፈጥሮ ማዕት ነገር ሰርተ እያበላሃቸው ወደ ቢዝነስ በሰፊው እኔም አላግዝ እችላለሁ፣ ማውራት እንችላለን። ግን የሆነ ለብቻቸው ራሱ የሆነ ቤት ሰርተላቸው እዚህ ጋር ገብቷል ይብሉ። እዛ ጋር አንተ ለምሳሌ ቦታ ቀጣይ ጉብኝት ሴንተር ብታረገው ሰው መጥቶ ያን ይዝናናል፣ በማሩ ይዝናናል፣ በአፕሉ በዘይቱ አይኑ ያየ የሆነ የሚያገኘው አወፎች። አሁን እኛ እንደ ችግር ነው አሁን ያልከው አንተ ግን ትልቅ ቢዝነስ አድርጎ እሱ ስንት ሚሊዮን ዶላር ያገኛል በየወሩ በየቀኑ። ውጭ ላይ እያሳደረ የምንገላቸው ነገሮች አሉ። አንድ ዳክዬ ነው ሰድ ዳክዬ እሺ፣ በየሜዳ ላይ ጤፍ የምትበላ አሁን በዚህ ውስጥ የሆነ ክልል ከልለህ ውሃ ይሞላል፣ አሳ ታረባለህ። አሳው ጋር ደግሞ አትክልቶች አሉ። እዛ ውስጥ አጥር ውስጥ ታስገባና መኖ ምናምን አለ። ዳክዬ ማርባት ይቻላል። ውሃው ላይ ይንሳፈፋሉ። አሳ አይነኩም። ያ አሁን እንደ ትልቅ እንትን ነው። ይሄ ልጅ በወፍ ብቻ ስንትና ስንት ነው ያ $70 ሞባይሉን የሸጠው ሰው ዛሬ ዓለም አቀፍ እውቅና ዩኒቨርሲቲ እየሰራ ነው። የሚገርም የሽጥላ በወፍ አሁን አንተ ጋር ወፎቹ ላንተ መንፈሳዊ እርካታ ነው የሚሰጡ። ከዚህ በኋላ ግን አንተ እነሱ የሆነች ቤት ተሰርቶላቸው ቢዝነስ ያመጣሉ። በራሳቸው ያን ቆቆች አሉ፣ የበሉትን ይከፍላሉ። ቆቆች አሉ ብዛት ያላችሁ ቆቆች ግን አሁን ተደብቀው ነው ማግኘት አልቻሉም። አይወጡም፣ ይደበቃሉ። አሁን ይታያሉ፣ እነሱ ይደበቁናል። የሚወጡበት ሰዓት ግን አላቸው። ተመልከት፣ ያን ሁሉ አሁን ሽቦ አድርገህ ዙሪያውን ጠዋት 12 ሰዓት ላይ ማታም እንደዛው ዙሪያውን ሽቦ አድርገህ እዛስ እንዲገቡ ከዛ ያ ራሱ ተመልካች ያያል። አዲስ አበባ ነው። ይሄ ደግሞ ተመልከት፣ ካሜራ እዛ ቁጭ ታደርጋለህ። ስትጠቀቸው ስለማይወዱ ካሜራ ታጋለህ። በካሜራ እንትን ላይ ማየት ይችላል። እነሱ ዘና ከገቡልህ ራሱ የሆነ ቦታ ይገባሉ፣ አይወጡም። እዛ ሰው ያያል፣ ሰዎች ይማሩበታል። በእርግጥ እዛ አጥር ውስጥ እንዲገቡ ማድረግ እንችላለን። አሁን ይሄ ሁሉ አሁን እነዚህ ወደ ፕሮሞሽን ቢቀየሩ ይሄን ፋርም የበለጠ ደግሞ ከዓለም ጋር ያስተዋውቀዋል። አሁን አንድ ባለፈው ማልሳካ ያው አንዳንድ ነገር ብዙ ነገር አውርተናል። በአሁኑ ሰዓት ደግሞ ከባድ ነው። ብዙ ነገር ተዛብቶብናል። ትክክል። እና አሳውን ነው ጀምራለሁ ያልኩት። እሱ ጋር የሚሄዱ ናቸው። በጣም ጥሩ ነገር ነው። ለምን መሰለህ የራሱ የእንትን ያሳ ሸርታቴ እንትን የሚጫወቱበታል እየተሽከረከሩ ውሃ እንዲሽከረከር ስታገላቸው በዛኛው ሌላ ሀገር ሄደ ይመስለዋል። እዛ ዞሮ በዛኛው መልሶ ደስ ይላል። ለምን አዲስ አበባ ነው ቦታው፣ ብዙ ኤምባሲ ያለበት፣ ብዙ ነጮች ያሉበት። ወፍ ብቻ እንዴት እንደሚሰራበት እኔ ከዛ ልጅ ይሄን ስላየው ይሄን ዛሬ ደግሞ ሹክል በል ብዬ ነው። ብርቅዬ ወፎች አሉ ሶስት አሉ አይታቸው አያሉ እኮ እኔ ጋር ገብተው ምንድነው ስራቸው ብዬ ሳያቸው የሚይዙት ቢምቢል ትልልቆ ዝንቦች አሉ። መድኃኒት ነው ለላሞቹ። ላሞቹ ሊበላ የነበረው እነሱ አባረው ይይዛሉ። ለነሱ ምግብ ነው፣ ለላሞቹ መድኃኒት ነው። ለላሞቹ ማይበሉ ተመልከት፣ ገንዲ በሽታ የሚያመጣው ስለዚህ እና አሁን እዚህ ቤት በነፃነት ይንሸራሸራሉ። ለነዛ ራሱ ቤት ሰርቶ ትንሽ ራሳቸው ቤታቸው ምንድነው ያ ነው፣ እዛ ውስጥ ነው የሚያዙት እና በጣም ቆንጆ ውብ ማራኪ ውበት እንትን አለ በጣም። እና የአንተ ግቢ በጣም የተለየ ነው። አሁን የምናየው ነገር ሁሉ እጅግ በጣም ይሄን ደግሞ ሰሞኑን ከልጁ ስላየው ሼር ላድርግ ብዬ ነውና ጥሩ ነው። በርታ። ሌላው ምንድነው ጎመኑ ጋር ብናወራ እዛች ጎመን ፋኦ ጋር ምናምን ያልከው እዛ ብታወራኝ የሚገርም ነው። አንተ ያው ስለሚያስደስቱ አንዳንድ ነገር እኔ ታድሼ ነው የምሄደው። በወፉ ብቻ ትልቅ ብር ይሰራል። ግን እኛ ወፉ ጨረሰብን ነው። አንተን እኛ እንደ ችግር ነው የምናያቸው። ችግሩን ነው የምናየው። አሁን ይቡና
ለውበት ነው። ለውበት ውበቱ ራሱ ጥቅሙ ብቻ ሳይሆን ውበቱ የአይን ማረፊያ ቅጠሉ ራሱ ወደ ጫሞ ነው እንደሚባል ያለ ጫሞ ምናምን ይጠጣል። እኔ አውቃለሁ። ኦሮሚያም ይጠጣል፣ ደቡብ ይጠጣል። ቁጢ ይባላል ሐረር፣ ድሬዳዋ ላይ ይጠጣል። ወደ ኦሮሚያ ደግሞ ሆጃ ነው የሚባለው። እንደ ሻይ ቅጠል ማለት ነው። በጣም ሰዎች ይመርጡታል። ይሄን ወይራ ነው። ምን የሌለ እንትን አለ እንደዚህ ግቢ ሮዝመሪ በጣም ይሄን ግን ምንድነው ፕሮሞት ማድረግ ራስን አሁን ይሄ እንደዚህ ሎሚ ጫት ነው። ከኮመታ የመጣ ጫት ነው። የኮመታ ጫት ነው። ጫት እንኳን አንፈልግም። አንተ ማንጎ የሌለ ነገር እኮ የለም።